ሜቢ ክርስቲያኖችን የምትቀበል ከሆነ አንድ ሁለት ሶስት ልጆች እንቀበል። ራሽን ሻንም ነው አላበሽ እስከ 7 ሰዓት እንቆይ። በቃ ፈጠፈጠን አድርጉት። ክርስቲያኖች የተለየ የሰማችሁ ጥያቄ ካለ ጥያቄ ነበር። አላበሽ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። ይመስገነው። ደህና ናችሁ? ይመስገነው። ጥያቄ አለ? አዎ ጥያቄ አለኝ። ኦኬ፣ ምንድነው ጥያቄ? በክርስትና ሃይማኖት መሰረታዊ ሃይማኖት አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አካሎች ተዋህደው አንድ አምላክ ናቸው ትላላችሁ አይደለም? ተዋህደው ስትል ምን ማለት ነው? ምን ለማለት ነው ተዋህደው ስትል? እያንዳንዳችሁ ጌታ ናቸው፣ አምላክ ናቸው እያንዳንዳችሁ? ምን ማለት ነው ተዋህደው አንድ አምላክ ናቸው ትላላችሁ ስትል? እሺ ሳይዋሃዱ አንድ አምላክ ሶስት አምላክ ነው የምንላችሁ ታዲያ? ምንድነው ተዋህደው ሳይዋሃዱ ምን ማለት ነው? ጥያቄን አርቲኩሌት አድርገው ሜቢ ጥቅስ ካለ ወይንም በጥቅስ አስደግፈው። አብ፣ መንፈስ ቅዱስ፣ ወልድ ሶስት አካል አይባሉም? እሺ እነዚህ ሶስት አካል ተዋህደው አንድ አምላክ አይደለም የምትሏቸው? የምን መዋሃድ ነው የምታመጣው? አልተዋሃዱም። ያንዳችሁ የብቻ ናቸው ያሉት። መዋሃድ ማለት ምን ማለት ነው? አንድ አምላክ የምትሉት እንዴት ሆኖ ነው ታዲያ? ሶስታቸው ሶስት ብላችሁ እንደገና አንድ የምታደርጓቸው እንዴት አድርጋችሁ? መልካም። ሶስት ማለትስ ምን ማለት ነው? አንድስ ማለት ምን ማለት ነው ለአንተ? አሁን እኮ መጠየቅ ያስኩ አብ አንድ አምላክ አንድ ስትል ምን ፈልገህበት ነው? አንድ ስትል እንደናንተ አስተሳሰብ አካል እያላችሁ ነው የምትነግሩን አይደለ? እሺ ሶስት አካል ትላላችሁ። ሶስት አካሎች ከዛ አንድ አምላክ ትላላችሁ። እሺ እያንዳንዳቸው ስራ አላችሁ። አምላክ ማለት ምን ማለት ነው? እሺ ላቅልልህ። አምላክ እንደ ቦታ ይወሰናል። አንድ አምላክ ስንል በፈለከው ቦታ ኢንተርፕሬት አድርገውና አምላክ ስንል ምን እያልን ነው? አንድ አምላክ ስንል አምላክ አሁን ለማለት የፈለጋችሁት እናንተ ምናልባት እዚህ ቦታ ላይ አምላክ ለሁለት ወይም ከዛም በላይ ሊሰጥ ይችላል ትርጉም። አንደኛው ፈጣሪ ማለት ነው፣ ሁለተኛው ደግሞ አለቃ ለማለትም ያገለግላል። ከዛም ሌላ ሊሰጥ ይችላል። ስለዚህ አንድ አምላክ ስንል ምን እያልን ነው? እኔ አሁን ስላሴ አሁን ለኔ የፈለኩት ጥያቄ ለጠይቀህ የፈለኩት አሁን እነዚህ ሶስት አካሎች አንድ አምላክን የምትሏቸውን ሶስት እንደዚህ ስላሴ አብ ወልድ ያላችሁ የምትሏቸውን ከኢየሱስ ወይም ከመሲህ በፊት በዚህ ዙሪያ ላይ ጥሪ ሲያደርግ ወይም ዳዕዋ ሲያደርግ የነበረ ነብይ አለ ወይ? መልካም። በዚህ ዙሪያ ላይ እስኪ ከሙሴ ከነብራሂም ከእንደዛ ሲያጣለን ያቋቸው እንደሆነ። መልካም። ጥያቄው ምንድነው? እሱ ወደ አብ ወደ መንፈስ ቅዱስ እና ወደ ወልድ ጥሪ ያቀርቡ ነበር ወይ ዱዓ ያደርጉ ነበር ወይ ነው ጥያቄ። አሁን እነዚህን አምላክ ናቸው እንደምትሏቸው አምላክ ናቸው ብለው ጥሪ ያደርጉ ነበር። ስላሴን ያውቁታል ወይ? አቃሽ በቀላሉ እንደዚህ ናቸው የሚል ዝም ብለህ እየጠየቅህ ጥያቄዎች ስህተት ስላለባቸው ነው። በቀላሉ እናንተ የምታምኑትን ነቢያቶች አስተምረዋል ወይ ነው። ራይት። አሁን እናንተ እንደምትሉት አሁን ለምሳሌ አብ ትላላችሁ፣ ወልድ፣ መንፈስ ቅዱስ ሶስታችሁ እየጠራችሁ ያው ሁለት ሰዎች እንደምታስተምሩት እንደዚህ ያስተምሩ ነበር ወይ? የሚያስተምር ነብይ ካለስ እስቲ እከሌ በለና ከነ ማስረጃው ሲያሳዩን። ያስተምሩ ነበረ። ሜቢ ፓራፍሬዝ ታርጉት። እንቆይ አንዴ ጥያቄን እንትን ልበለውና አርቲክል ላድርግልህ በደንብ እንዲገባ። ስለዚህ እኛ የምናምነውን ቅድሚያ ልንገርህ፣ ከዛ በኋላ እኛን እምነት እነዚህ ያምናሉ ወይ ብለህ ትጠይቀናለህ ማለት ነው። አይሻልም? ሚስ ያደረካቸው ነጥቦች ስላሉ እኛ ምን ብለን እናምናለን? አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ለራሱ ስም አለው፣ ፍጹም ገጽ ፍጹም አካል አለው ብለን እናምናለን። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ አብ የራሱ ስም ነው፣ ወልድም የራሱ ስም ነው፣ መንፈስ ቅዱስም የራሱ ነው። ስለዚህ ሶስት አካል አለ፣ ሶስት ስም አለ ብለን እናምናለን። ሶስት አካል፣ ሶስት ስም፣ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ ያለ ብለን እናምናለን። አንድ መለኮት ስንል አንድ አገዛዝ አለ፣ አንድ ፍቃድ አለ፣ አንድ ስልጣን አለ እያልን ነው።
ስለዚህ ፍቃድ፣ ባህሪ እነኚህ የሚቆጠሩ አይደሉም። ስለዚህ የቁጥሩን እቺ አንድ የምትለውን በኳንቲቲ በማትስ የተማርካትን እንዳታስባት ማለት ነው። ኔክስ አንድ ስንል ምንን እያመለከትን ስለሆነ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ፣ አንድ ፍቃድ እያልን ስለሆነ አንድ የምትለውን ከዛ አንጻር ነው የምንይዘው ማለት ነው። ስለዚህ በአካል ሶስት ስንል ግን አምላካችን በደንብ አስተውል። አምላካችን አብ ስንል አባት እያልን ነው። ቅድመ ዓለም ሳይፈጠር ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሚዩት አይደለም። አምላካችን ቃል አለው። የባህሪ ቃሉን ከእርሱ የተገኘ የእሱ ልጅ ብለን እንጠራለን። ቃሉን እርሱ የባህሪ ልጁ ከእርሱ የተገኘ ያለ ዘመን መቀዳደም ያለ ጊዜ ልዩነት ከእርሱ የተገኘ ነውና ከእርሱ የተወለደ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ሁለት አካል ማለት ነው። አምላካችን ሙት አይደለም፣ ሕያው ነው። አምላካችን ሕያው ነው። አምላካችን ያ ሕያው የባህሪ ሕይወቱን ደግሞ ወይንም የባህሪ እስትንፋሱን መንፈስ ቅዱስ ብለን እንጠራለን። የባህሪ ሕይወት አለው። ያን የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ቃል አለው። ቃሉን ልጁ ብለን እንጠራለን። አምላካችን የባህሪ ሕይወት አለው። ሙት አይደለም። የባህሪ ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት አካል ስንል ይሄንን ነው። ታዲያ መጽሐፍ ቅዱስ ላይ ይሄንን አስተምረዋል ወይ? ነቢያቶች አስተምረዋል ወይ? በሚገባ አስተምረዋል። ለምሳሌ ሙሴ ገና ሲጀምር እኮ ዘፍጥረትን ሲጀምር ዘፍጥረት ምዕራፍ 1ን ሲጀምር ዘፍጥረት ምዕራፍ 1 ላይ አንዴ እየከፈትክ መሄድ እንችላለን? ይቻላል። ዘፍጥረት ምዕራፍ 1 ኦኬ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍሮ ነበረ። ሉክ አካላዊ እንደሆነም እየነገረን ነው። የእግዚአብሔር መንፈስ በምን ላይ ሰፍሮ ነበር ይለናል? በውኃ ላይ። ስለዚህ መንፈስ የምንጠራው የእግዚአብሔር መንፈስ ብለን ወይንም ደግሞ የአብ የባህሪ ሕይወቱ የወልድ የባህሪ ሕይወቱ መንፈስ ቅዱስ ብለን እንጠራለን። ይሄ መንፈስ የእግዚአብሔር መንፈስ ተብሎ የሚጠራው ወይንም ደግሞ የአብ የባህሪ ሕይወቱ የወልድ የባህሪ ሕይወቱ እስትንፋሱም ተብሎ ይጠራል። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ፈጣሪ ነው፣ ቃሉ ፈጣሪ ነው፣ የባህሪ ሕይወቱ ፈጣሪ ነው። እንዲህ ይላል በእግዚአብሔር ቃል ሰማዮች ጸኑ። በማ በእግዚአብሔር ቃል። ቃሉ ምን ብለን እንጠራለን? ቅድም አልኳችሁ ልጅ ብለን እንጠራለን። ሰማዮች የጸኑት በማን ነው? በእግዚአብሔር ቃል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። የባህሪ እስትንፋሱን የባህሪ ሕይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ። ስለዚህ ይህንን እንደዚህ እናያለን። አባት ልጅ ብለው ይጠራሉ ወይ? በሚገባ መዝሙር ኢሳያስ ምሳሌ 30 ቁጥር 4 አካባቢ አብ ወልድ ልጅ ብለው ይጠራሉ በሚገባ። ወደ ሰማይ የወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ወንድማችን የምድርን ዳርቻ ያጸናው ማን ነው? ቅድም ባየነው ላይ ሰማዮቹን የገነባው ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? አልሀበሽ ምድርን የፈጠረው በመጀመሪያ የሰራው አይተሃል? ያ የሰራው ምን አለው እያለን ነው። ስሙ ማን ነው? የልጁ ስም ማን ነው?
ይሄን በግልጽ እንደዚህ ስላሴ አሁን ስላሴ ይሄ አዲስ ኪዳን ነው እንዴ? በግልጽ የሰበከ ነብይ አላመጣህም እስካሁን ድረስ። ቆይ ይሄ አዲስ ኪዳን ነው ብሉይ ኪዳን ነው? ጠይብስ ምን አለ? ይሄ ስላሴን ሰበከ። አሁን ይሄ ልጅ አለው ይላል የለውም ይላል? እስቲ ባላውሽ ወደ ሰማይ ልጅ አለው ይላል የለም? ይወረደ። ቆይ ልጅ ማለት እኮ ኢየሱስ ብቻ ሳይሆን በዛን ጊዜ የነበራቱ ነብያቶች ልጅ እኛ ምን ብለን ነው ምናምነው ብዬ ጠየቅ። እኛ ምን እናምናለን ብዬ ነው የነገርኩህ። አንተ በጭንቅላት ውስጥ እዛ የጫኑህን ጋርቤጅ ውስጥ ከተተውና እኛ ምናምነው ምን ብለን ነው ብዬ ነገርኩህ። አብ ወልድ ወይንም ደግሞ አባት ልጅ መንፈስ ቅዱስ ብለን እናምናለን አልኩህ እንጂ ሌላ እዛ የተጫንከውን እንዳታወራ። እኔ እንደምናምነው ነገርኩህ አይደለ? ስለዚህ ነቢያቶች ዓለምን የዘረጋ ሰማይን የፈጠረ ልጅ እንዳለው ነገሩህ አልነገሩህም? ልጅ ያለው ስትል እንዴት ነው ጌታ? እንዴትም ይሁን ያ ሰማይና ምድርን የዘረጋው ልጅ አለው ብሎ ይላል አይልም ክፍሉ? ልጅ ያለው ስትል እንዴት ነው? ልጅ ያለው ማለት ወልዶታል ልትለኝ ነው? እንዴት ነው? ሊስን ጠየከኝ አይደለ? አስተምሮታችሁ ላይ አለ ወይ ብለህ ጠየከኝ። ሶስት ስላሴዎች የሰበኩ ነብያቶች ልጅ አለው ይላል የለውም ይላል? ሙሐመድ የጫነብህን አስተምሮ ፎርማት አድርገውና የእኛ አስተምሮ ላይ ጠይቀሃለሁ። አንተ ጋር ተውሂድ የሚል ጭንቅላት የሌለው አካል ጭንቅላት የሌለው አካል አምላካችን ጭንቅላት ይኑረው አይኑረው የሚል ሰብከዋል አልሰበኩም ብልህ ፓኒክ ታደርጋለህ። ለሊት ይመላለሳል ብለው ሰብከዋል ወይ ብልህ ታለቅሳለህ። አምላካችን ነገር እንጂ አንገት ይኑረው አይኑረው ብለው ነቢያት ሰብከዋል ወይ ብለህ ታለቅሳለህ። ስለዚህ አሁን ፊት ለፊት የተከፈተውን ሰለሞን ምን ብሎ ሰብኳል? ለምሳሌ አምላኩ ልጅ እንዳለው የባህሪ ልጅ እንዳለው ተናግሯል አልተናገረም? እችን አንብባት። እኔ ከሰለሞን ጋር እስማማለሁ። አንተ ትስማማለህ? ይህንን አንብበው። ልጁ ማን ይባላል? አንብበው። ወደ ሰማይ የወጣ የወረደ ማን ነው? ነፋስን በእጁ የጨበጠ ማን ነው? እሺ ውሃንም በልብሱ የቋጠረ ማን ነው? የምድር ዳርቻን ሁሉ ያጸና ማን ነው? ይህ ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው አለ። ኦኬ እንስማማውን። ስለዚህ ሰማይን የዘረጋ ምድርን ያጸና ስሙ ማን ነው? የልጁ ስም ማን ነው ይላል አይደለ? ስለዚህ ይሄንን ያደረገው ልጅ አለው የለውም? እንደ ሰለሞን አስተምሮ ነቢያቶች እኮ ልጅ ይባላሉ። ልጅ ማለት አሁን ማን ነው? ኢየሱስ ተብሏል እዚህ ጋር። እናመሰግናለን። በዚህ መጠን ድንቁርና ከተጠናወታችሁ አስቸጋሪ ነው። በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ሙስሊሞች ለመረዳት አይደለም የሚመጡት ሁሌም። ምክንያቱም ኢቨን ነቢያቶች ልጅ አለው ባለው ንግግር ላይ እስልምናን እያፈረሰው ነው። አላህ አባት ተብሎ ስለማይጠራ ዲስ ዱድ ነቢያቶች አምላካቸውን አባት ብለው ጠርተዋል እያለኝ ነው። ስቲል እንደዛ ባለው ራሱ ሙሐመድ ባመጣው ተረት ተረት መጽሐፍ ውስጥ ደግሞ ወጣ ምን ተብሎ አላህ አባት ተብሎ አይጠራም። በዚህ መጠን ነው ድንቁርና የተጠናወታቸው። ስለዚህ ክፍሉን የተወሰነ ላስረዳችሁ። ወደ ሰማይ ወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው? ስለዚህ የልጁን ስም ማወቅ እንችላለን። ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንዴ ክፈተው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ይህን የተናገረው ማን ነው? ክርስቶስ። ወደ ሰማይ የወጣ የወረደ ማን ነው ብሎ ሙሴ የጠየቀው ማለት ነው። ዮሐንስ ወንጌል ምዕራፍ 6 አይ ቲንክ ቁጥር 48 ነው። ቼክ አድርግልኝ። ኦኬ እውነት እውነት እላችኋለሁ በእኔ የሚያምን
ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማን ነው ያለው? ክርስቶስ። ሁሉን የፈጠረ ማን ነው? ክርስቶስ። ኤፌሶን 2:10፣ ዮሐንስ ወንጌል ምዕራፍ 1:3፣ ቆላሲያስ 1:15፣ ዕብራውያን ምዕራፍ 1:3 ሁሉን የፈጠረ የዘረጋ እሱ ነው። አስቀድመን ደግሞ አሳይተናል። እዛ ሪሻን ሜይ ቢ ጨምሩለት ወይም ቀጣይ እንቀበልና ይብቃን ይመስለኛል። ሪሻን ጥያቄ ያለሽ? ርሻን የኛ ልጅ ነች። ከተዋት በቃ ችግር የለም። መግባት ፈልጋ ከሆነ ስለላከች ያስገባት። ፈልጋ ጥያቄ ካላት ብዬ ነበር። ያ አይ ሙስሊሞች ስትመጡ ጥያቄ ስትጠይቁ ጥያቄውን ሪሼፕ አታደርጉት፣ በእናንተ አረዳድ ልክ አታደርጉት። መጽሐፍ ቅዱስ የሥላሴን አስተምሮ እንዴት ነው የገለጸው በሚለው ነው የምናሳያቸው። መጽሐፍ ቅዱስ አንድ እግዚአብሔር እንዳለ ይናገራል። አዎ አንድ እግዚአብሔር እንዳለ እናሳያቸዋለን። ዘዳግም 6 ላይ፣ ኢሳይያስ 45፣ ኢሳይያስ 46 ላይ እግዚአብሔር አንድ እንደሆነ ይናገራል። አለቅ የአንዱ እግዚአብሔር ራሱ እንዴት ነው የገለጠው የሚለውን ደግሞ በተለያየ መጽሐፍ ቅዱስ ላይ እናሳያቸዋለን። ዘፍጥረት 18 ላይ፣ ኢሳይያስ 46 ላይ እና ዘፍጥረት 1 ላይ የእግዚአብሔር መንፈስና ቃሉ በግልጽ እንደዚህ ተብሎ ተቀምጧል። ስለዚህ በብሉይ ኪዳን በሚስጥር ነው የተቀመጠው። የሥላሴ አስተምሮ በሚስጥር ነው የተቀመጠው። በምሳሌና በሚስጥር ተቀምጦ ነበረ። በኋላ በአዲስ ኪዳን ክርስቶስ ሲመጣ ደግሞ ገለጠልን ማለት ነው። ብሉይ ኪዳን ጥላ ብለን ነው የምናምነው እኛ ማለት ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ በጥላ የነበረው ብሉይ ኪዳን ብርሃኑ ክርስቶስ ሲመጣ ደግሞ ገለጠው ብለን ነው የምናምነው በግልጽ ማለት ነው። ስለዚህ የሥላሴ አስተምሮ ነበር። አዎ እግዚአብሔር ራሱን በአንድነትና በሶስትነት ይገልጽ ነበረ። እግዚአብሔር ልጅ እንዳለው ይናገር ነበረ። በሶስት አካል ራሱን ይገልጥ ነበር። እነዚህ የሥላሴ መሰረታዊ ትምህርቶች ናቸው። መሰረታዊ የሚባሉ ትምህርቶች በአንድነት ራሱን ይገልጥ ነበር። ስለዚህ እግዚአብሔር አንድም ሶስትም ነው የሚለው የነቢያቱ አስተምሮ ነው። ግን ልክ እንደ አዲስ ኪዳን ያለ በግልጽ እንደዚህ እንደ አዲስ ኪዳን ክርስቶስ መጥቶ አባቴ ብሎ እንደተናገረው እንደዛ አልተቀመጠም ነው። በምሳሌ ግን ተቀምጧል። ለምሳሌ ዳዊት ሰለሞን አሁን እፎይ ሲለን እንደነበረው እግዚአብሔር ልጅ እንዳለው እዛው ምሳሌ 8:22 ላይ ደግሞ እርሱ ደግሞ ከዘላለም ጀምሮ እንደነበረ ከአባቱ ጋር የሰራ እንደነበረ አስቀድሞ ዓለም ከመፈጠሩ በፊት ከእግዚአብሔር እንደተወለደ ይናገራል። ስለዚህ እግዚአብሔር ልጅ እንዳለው ይናገር። ልጁ ያው ቃሉ ማለት ነው፣ ዓለማትን የፈጠረበት ቃሉ ማለት ነው። ዕብራውያን ላይም ይናገራል። ስለዚህ የብሉይ ኪዳን ላይ ያለው አለ የተቀመጠ አለ። እግዚአብሔር ራሱን በአንድነትና በሶስትነት የተገለጠበት። ከዛ በአዲስ ኪዳን መጥቶ ደግሞ ክርስቶስ እሱን ገለጠልን፣ በደንብ አድርጎ ገለጠው ማለት ነው። ስለዚህ ሁለቱ መጽሐፍ የተያያዙ ናቸው እንጂ የተለያዩ መጽሐፍ አይደለም። በጥላ የነበረውን ክርስቶስ ደግሞ መጥቶ ገለጠው ብለን እናምናለን። እንደዛ ነው። ቃል ተሰማለን። ቢኒ ማለዳ አለሽ? አለው። እኔ ላመሰግናችሁ ነው የገባሁት፣ ሁላችሁንም። ቆስጤ፣ ቢኒ፣ ፎይ፣ የምር እኔ ክርስቲያን ነኝ፣ ግን ሞርስ ላይ ሃይማኖት የማላውቀውን ሁላ እንዳውቅ አድርጋችሁኛል። እጅግ በጣም አመሰግናለሁ። በርቱ፣ ቀጥሉ፣ በዙ። የምር እኔ ክርስቲያንኩ በ2004 ነው የሆንኩኝ። ፕሮቴስታንት ነበርኩኝ፣ ግን አሁን ላይ የበለጠ በቃ ስለ ቤተ ክርስቲያኔ ስለ ሃይማኖቴ እንዳውቅ ስላደረጋችሁኝ እጅግ በጣም አመሰግናለሁ። እፎይ ደግሞ እሱ መድኃኒዓለም የሚጠብቅ ባለህበት በርታ፣ ጠንክር። እንኳን ሙስሊሞች አይደለም እኛ ራሳችን ማናቀውን እንድናቅ ስላደረጋችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። በርቱ። አመሰግናለሁ። ይላ ማለት ነው። እሺ ቃል ተሰማለነታችን በቤቱ አጽናሽ፣ ጠንክሪ፣ በርቺ። እሺ አንድ ሰው በጣም አንገብጋቢ ጥያቄ ያለኝ በጣም
በምንም ሳይድ የሰማሁት እንትን ያለብኝ ጥያቄ ያለ የሚል አንድ ቁጥር ብቻ ይጻፍ። ኢምፖርታንት የሆነ ጥያቄ ያለው እሺ፣ ሳስገባችሁ ዝም ብሎ ነገር እንዳይሆን። እሺ፣ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ እህታችን? እግዚአብሔር ይመስገን ደህና ነኝ። አንድ ጥያቄ ነበረኝና እኔም ክርስቲያን ነኝ። በእርግጥ እስከ ዛሬ ድረስ በእውነት ይሄንን ሰምቼው አላውቅም ነበረ ወይም አንብቤ አላውቅም ነበረ እና ዛሬ ላይቭ ምናምን አቴንድ እያደረግኩኝ የሰማው ጥያቄ ነበረና ከሙስሊም ወገኖች የተነሳ ጥያቄ ነበር። ማርቆስ 10:18 ላይ ያለ ቃል ማለት ነው። ማርቆስ 10:18 ላንብበው። ቀጥይ፣ ምንድነው ጥያቄሽ? ኢየሱስም ይላል ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም የሚል ቃል ነበረና በጣም ነበረ ኮንፊውዝድ የሆንኩት። ምክንያቱም ኢየሱስ ክርስቶስ ቸር አምላክ እንደሆነ በሌላ ቦታ ሲነገር ወይም ሲያወራ ሰማል ማለት ይታያል። እኔ መልካም ወይም ቸር እረኛ ነኝ ይላል። ለምሳሌ ዮሐንስ 10:11 ላይ እና ይሄ ትንሽ አይጣረስም ወይ እና ወይም ደግሞ ሊገለጽ የሚችልበት የራሱ አውድ አለ ወይ የሚለውን ለመጠየቅ ነው። ወደታች ጨርሰሽ አንብቢ ውስጥ ይሄድ አንብቢና በቃ እስከነሽ ድረስ አንብቢ፣ ችግር የለም አንብቢ። ማርቆስ እሺ፣ አሁን ካነበብሽ በታች ወደታች ከማን ጋር ያለው ዲያሎግ ነው? ያ ቀጥይ አንብቢው። እሺ ያወጣሁኝ። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትህንና እናትህን አክብር አለው። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ቀጥይ ይቅርታ። እሺ። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ጠብቃለሁ አለ። ከላይም ጥያቄ ነበራቸው። እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። ከዛ በኋላ እርሱ መንገድ ላይ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትንና እናትን አክብር አለው። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመ ና ተከተለኝ አለው። ከዛ ሰውየው ምን ሆነ? እሺ ቀጥይ። ከዛ ሰውየው እያዘነ ሄደ ይላል። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። በጣም ስለዚህ አሁን አየሽ ከሰውየው አንጻር ነው የተነገረው። ለምንድን ነው ሰውየው መጥቶ ክርስቶስን ቸር ሲለው የክርስቶስን ቸርነት አምኖ አይደለም፣ ወይም ደግሞ መልሶ ክርስቶስ ቸር እንዲለው ምስጋና ፈልጎ ነው ይሄ ሰውዬ እንደዛ ብሎ የተናገረው። በሰውየው ፊት የቆመው ክርስቶስ ሰው ነው አይደለ? አሁን መለኮትነት አምላክነቱ አይታይም አይደለ? የክርስቶስ እየሰማሽ ነው? እየሰማው ነው። ስለዚህ በሱ ፊት የቆመው ሰው ነው። ስለዚህ አሁን ሰውየው አይቶ የመጣው የክርስቶስን ሰውነት ነው። አምላክነቱን መለኮትነቱን አልተቀበለም። ሳያምን መጥቶ ቸር አለው ሰውነቱን አይቶ። ለምንድን ነው ይሄን ያለው? ደግሞ ክርስቶስ መልሶ ቸር እንዲለው ነው። ስለዚህ ሰው ሚርሊ ሰው ብቻ ብሎ ስላሰበው ክርስቶስን ሰው የሚባለው ቸር እንዳልሆነ ሊያሳየው ነው። ምክንያቱም መጨረሻ ላይ ምን አለው? ክርስቶስ የዘላለም ሕይወት እንዳገኝ ምን ትመክረኛለህ ብሎ ሲለው ክርስቶስ አይ ትእዛዛትን ጠብቅ ብሎ ሲለው ይሄንማ ከልጅነት ጀምሮ ጠብቄያለሁ ብሎ ተመለሰ። ሰውየው እየተመጻደቀ ነው። በብሉይ ኪዳን ማንም ሰው ትእዛዛትን መጠበቅ እንደማይችል ይታወቃል።
ገብቶሻል? ክርስቶስ የመጣው ለምንድን ነው? ሰው ሁሉ በሕግ ጥላ ስር ስለነበረ ትእዛዛትን መጠበቅ ስላልቻለ ጸጋውን ሊሰጠን ነው አይደለ? ሸክማችንን ሊያቃልልን። ሰውየው ምን እያለ ነው? ትእዛዛትን እየጠበቅኩ ነው እያለ እንትን እያለ ነው ማለት ነው አይደለ? ምንድን ነው እያለ ነው? ራሱን ከፍ ከፍ እያደረገ ነው። ከዛ በኋላ ክርስቶስ ምን አለው? ሰው ስለሆነ ክርስቶስን የሚጠይቀውም ሰውዬ ሰው ስለሆነ ሰው ሚርሊ ሰው ብቻ ብሎ ክርስቶስን ስላሰበው ሚርሊ ሰው ደግሞ ቸር አይደለም፣ ከአንዱ ከእግዚአብሔር ውጭ ቸር የለም። ስለዚህ ሰውየው ክርስቶስን እግዚአብሔር ነው ብሎ አልመሰከረም። እዛ ጋር እንደ ሰውነቱ አይቶትን የመጣው። ከዛ ምን አለው? ያለህን ሁሉ ሽጠ ለድሃ ስጠ ተከተለኝ አለው። ሰውየው ብዙ ንብረት ነበረውና ፊቱ ጠቆረ፣ እያዘን ሄዳለ። አየሽ? ስለዚህ ሰውየው የመጣበት ኢንቴንሽን ምንድነው? ክርስቶስን ሰው ብቻ ነው ብሎ አስቦ ክርስቶስ መልሶ ቸር ነው ብሎ እንዲለው ስለፈለገ ሙገሳን ፈልጎ ነው የመጣው። ምክንያቱም ቸር እንዳልሆነ እዛው ጋር ሳየው። ቸር ቢሆንማ ያለውን ንብረት ሸጦ ክርስቶስን ይከተለው ነበር ማለት ነው አይደለ? እውነት ሰው ቸር ቢሆን ነው። ስለዚህ ክርስቶስ ግን እውነተኛ ቸር እንደሆነ በሌላ በብዙ ቦታ ላይ ተናግሯል። ለምሳሌ ሐዋርያት ቸር መምህር ወይ ይሉታል፣ ብዙ ቦታ እንደዛ ብሎ ይሉታል አይደለ? አንድም ቦታ ላይ አልተቃወማቸው። ምክንያቱም ሐዋርያት ያውቃሉ ክርስቶስ ኢየሱስ ቸር ሲሉት እሱ እግዚአብሔር እንደሆነ ያውቃሉ። ሰው ብቻ ነው ብሎ አያምኑም። ስለዚህ ይሄኛው ሰውዬ ከክርስቶስ ሙገሳ ፈልጎ ክርስቶስን ደግሞ እንደ ሰው ብቻ ስለሚያው ከዛ አንጻር ነው ክርስቶስ የተናገረው እንጂ እኔ ቸር አይደለሁም እያለ አይደለም። ኢየሱስማ ብዙ ቦታ ላይ ቸር ተብሏል። ነፍስን ከመስጠት በላይ ከዚህ በላይ ምን አይነት ቸርነት አለ ተብሎ ለክርስቶስ ተነግሮለታል። ክርስቶስማ እውነተኛ ቸር አምላክ ነው። ነፍሱን እንኳን አሳልፎ እስኪሰጠን ድረስ ነው የወደደን ቸር የሆነው ማለት ነው። ስለዚህ ይሄ ክፍል አውዱ ወደታች ሄደሽ ስታየው ከሰውየው ኢንቴንሽን አንጻር ነው ክርስቶስ የተናገረው እንጂ ክርስቶስ እኔ ቸር አይደለሁም እያለ አይደለም። ሪስፖንድ ጠብቆ ነበረ። ብዙ ጊዜ ኮንቴክስት የማንበብ ልምድ ይኖረን ከፍና ዝቅ ተብሎ። ምክንያቱም የትኛው ሙስሊም የመጽሐፍ ቅዱስ ጥቅስ ሲጠቅስ ለሱ ልትምቸው የምትችለውን ቦታ ብቻ ነው። እርግጠኝነት እስልምናን ዳሜጅ የሚያደርግ ነገር ከፍና ዝቅ ስትሉ አለ። ጥያቄውን መጀመሪያ ከምን አንጻር እንዳነሳው ታውቃለህ? ከኔ ጋር እያወራን ነበረና ጥያቄውን ከምን አንጻር ከአወራ ሰው በስራ ብቻ ይድናል፣ ድነትን ያንን ያገኛል ሲለኝ ይሄ ሰው ህግጋቱን አስቀመጠና ይህን ህግ ፈጽም በዚህ ነው የምትድነው እያለው ነው ብሎ ነበር የጠየቀኝ እኔ። ነገር ግን እሱ ወርደህ አንብበው ያልኩት እምቢ ሲለኝ ነበር እና መሀል ላይ ማስገብተው ኢየሱስ ክርስቶስ ቸር አይደለም እያለ ነው ብሎ አነሳው ማለት እኮ አይጠበቅብሽ። አንቺ ራስሽ እኮ አላነበብሽም። አሁን ኮንቴክስቱን እሱን ያስነበበሽ እና ስለዚህ ዝቅና ከፍ እያለን የማንበብ ልምድ ይኖረን። እናመሰግናለነታችን። ሌላ ጊዜ ጥያቄ ሲኖርሽ በቃ ወይ። አንቺ ግን እንዴት ነው የምትረጂው ነበር? አይ እኔማ ኖርማሊ ቸር የሚለውን ከመሀል ነው ያነሳብኝና የዛኔ ጭንቅላቴ ላይ ቀረ ያ ነገር። ሀሳቡ ግን ስለ ስራ ስለነበረ ስለ ስራ ነው እያወራን የነበረውና ከዛ ወደ ሌላ ጥቅስ ደግሞ ወሰደኝ። ያቺ ፓርት ግን ጭንቅላቴ ውስጥ ቀረች። ለምን እግዚአብሔር ብቻ ነው ቸር ብሎ ስፔሲፊክ አረገው የሚለው ነገር ጭንቅላቴ ውስጥ ቀረ። ገባ እንጂ ስታታችማ አይቼዋለሁ። ቅድሚያ ይህንን አልተማርሽም፣ ግን ኦርቶዶክስ የሚሳደቡትን ሪፖስት ሼር ታደርጊያለሽ። ይህንን ተራዋን እንኳን አልተማርሽም። መሰረታዊ ነገር ስለ አምላክሽ ሳታቂ ክርስትናን የሚሳደቡ እነሱን ነው ሪፖስት የምታደርጊው። ከሙስሊሞች ሳይድ ሲመጣ ግን ጥያቄች ተራ ጥያቄ እንኳን መመለስ ስለ አምላክሽ ቸርነት እንኳን መመስከር አልቻልሽም። በአንዲት አምላክሽ ቸር አሁን አንድ አማኝ ያልሆነ ሰው አምላክሽ ቸር ይሁን አይሁን እንኳን ጠንቅቀሽ አላወቅሽም። ክርስትናን የሚሳደቡ ልጆችን ግን ሪፖስት ስታደርጊ በደስታ ነው እያጨበጨብሽ ሪፖስት የምታደርጊያቸው፣ ላይክ የምታደርጊያቸው። ስለ አምላክሽ ቸር አይደለም ተብለሽ ስትባይ ሾክ ዶነሻል ማለት ነው። ሙቺዝ የተገነባሹ አሸዋ ላይ ነበርሽ ማለት ነው። ምክንያቱም ክርስቶስ ለምሳሌ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ራሱ ትሁት እንደሆነ ደጋግሞ ቢኒ እንዳለው ተናግሯል። መጀመሪያ የምንገባበትን ቤቶች መለየት ነው። ከእውቀት በእርግጥ ከፍለን ነው የምናውቀው።
ስለ አምላካችን አትሊስት ጠንቅቀን ሳናቅ ዝም ብለን እንትን ማለት የለብንም። ሁለተኛ ደረጃ ደግሞ ሙስሊሞች የሚጠቅሷቸው ጥቅሶች ብዙ ጊዜ ላይ ቆስጤም እንዳለው አውት ኦፍ ኮንቴክስት ይጠቅሷቸዋል። ክፍሉ እዛው ክፍል ላይ እስልምናን የሚቀብር ነው። ኔክስት ምንድነው የሚለው? ተከተሉኝ ነው የሚለው ክርስቶስ። ጴጥሮስ ይጠይቀዋል እኮ ምክንያቱም ያ ሰውዬ መከተል አልቻለም። መከተል ስላልቻለ እኛስ ሁሉን ትተን የተከተልንህ ምን እናገኛለን ብሎ ይጠይቀዋል። እዛው ምዕራፍ ላይ እንትን የጠቀሰችዋለ ማርቆስ ወንጌል ምዕራፍ 10 በልሳሳት 10 ላይ ከሆነ ኔክስት እዛው ከሰውየው ታሪክ ቀጥሎ የሚመጣ ጴጥሮስ ታሪክ ነው። ግመል በመርፌ ቀዳዳ ይቀላል ብሎ ሲላቸው እነሱ ሾክድ ሆኑ። ከዛ እንዴት ይቻላል አሉ። ይሄ በእግዚአብሔር ዘንድ ይቻላል አላቸው። እግዚአብሔር ነኝ እያላቸው ነው። በቃ ይቻላል። እነሱ ግን ሾክድ ሆነው ነበረ። ከዛ ጴጥሮስ ኢሚዲየትሊ የጠየቀው ምንድነው? እኛስ? እሺ እሱ ተመለሰ። እኛስ ሁሉን ትተን የተከተልንህ አለው። እናንተ ሁሉን ትታችሁ የተከተላችሁኝ እንዲህ ታገኛላችሁ ብሎ ኔክስት ይነግራቸዋል፣ የሚያገኙትን ማለት ነው። ስለዚህ አንድ ሰው ለምሳሌ ማይክሽን አንሺው አንዴ። እሺ ይሰማል። አንቺ እኮ አንቺን ለምሳሌ ቆንጆ ነሽ ብልሽ ሰንበዲ ለምሳሌ ወይንም ደግሞ ሰንበዲ አንተ ጎበዝ ነህ ስለው ለምን ጎበዝ አልከኝ ቢል ሰነፍ ነኝ እያለ ነው። ጥያቄ ነው የጠየቀው። አንዱን አካል ሄጄ ጎበዝ ነህ ስለው እሱ ደግሞ ለምን ጎበዝ አልከኝ ቢለኝ ያ ሰው እየሰነፍ ነው ማለት ነው። ለምን አልከኝ ቢል አይደለም እየጠየቀው ነው። ስለዚህ ክርስቶስም ምንድነው ያን ሰውዬ እየጠየቀው ነው። ለምን አልክ የሚል ነው ጥያቄው። ምክንያቱም አምነህ ነው እንትና እንዳለው ቢል አይደለሁም አይደለም እያለው ያለው ለምንድን ነው ይህን ያልከው? አምነህብኝ ነው ወይንስ አታምን? የሰውየውን እምነት እየጠየቀው ነው። እንደ ኖርማል አንድ እግዚአብሔር ብቻ ነው ሲል እሱ እግዚአብሔር ነው። የኛ እምነት ይሄ ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ነው እኮ። እሱን አምነህ ነው ወይ እንደዛ ብለህ ጠራኸኝ? ብቻ ነው ቸር ካለ ለምንድን ነው ራሱን አይሶሌት ያደረገው? እሱ አምላክ አይደል ወይ የሚል ማንም ሰው ጥያቄ ይፈጥርበታል። ለምን ፈጠረብሽ ለማለት ትንሽ ጀጅ ለማድረግ ይከብዳል። ገብቶሃል? በእባብ ሲፈተንም እኮ ለአምላክ ስገድ እሱንም ብቻ አምልከው ተብሎ ተጽፏል ይላል እኮ። ሲስተር ጥያቄያችን እኮ አንቺን ጀጅ ያደረግንብሽ በጥያቄው መጽሐፍ ቅዱሱ ላይ ሳይሆን ሪፖስት ካደረግሻቸው አንጻር ነው። ቅድሚያ የራስሽን እንዳልተማርሽ የኔ እምነት ስለሆነ የአንቺ እምነት ነው። ስቲል ግን የአንቺ እምነት የተመሰረተው ተሳዳቢዎች ላይ እንደሆነ ነው ያየሁት ማለት ነው። ወንጌል የሚያስተምሩት ላይ ፎከስ አድርገሽ ቢሆን ኖሮ ይሄንኛው አያስደነግጥሽም ነበረ። ቤተክርስቲያንም የሚሰድቡትን ሪፖስት ያደረግሽውን ያህል ይሄንኛውን ተምረሹ ቢሆን ኖሮ ጥያቄ አይፈጥርብሽ ነው ያልኩት። ምንም ስድብ እኔ ሪፖስት አድርጌ አላውቅም። ስለ ወንጌል ከሆነ ሪፖስት አድርጌ አሁን ገብቶሻል? አልገባሽም? ሀሳቡ ይበነሱ ቸር አይደለም ቢልም ምን ይቀበላሉ? እውነቴን ነው የምልህ ማለት ባይልም ሳይሆን አሁን ጥያቄው እዚህ ላይ ጥያቄው አሁን ቢኒ ባለሽስ ግልጽ ሆኖልሻል? አልሆነልሽም? ገብቶኛል። ቴንክ ዩ። ስለዚህ በደንብ ግልጽ ያልሆነላችሁ ካላችሁ ከአንዱ ከእግዚአብሔር በቀር ቸር የለም ስለምን ቸር አልከኝ ሲለው ምን እየጠየቀው ነው? አንዱ እግዚአብሔር ብለህ እያመንከኝ ነው ወይንስ ሳታምን ዝም ብለህ ሙገሳን ፈልገህ ነው ቸር እያልከኝ ያለው? አይደለሁም አይደለም እያለ ያለው። ሌሎቻችሁ ማንኛውም የቀጠለው ማኪ ወይዬ አፎዬ ያኔ ውድ ታውቀኛለህ አይደል? አፎዬ ውዴ ሰላም ነው? እንዴት ነው? ሰላም ነው የኔ ውድ የኔ ጀግና። እኔ ላመሰግንህ ነው ውዴ፣ ላመሰግንህ ነው የኔ ጀግና፣ የኔ የኦርቶዶክስ ጀግና ነህ አንተ ለእኔ። እሺ
ልክ እንደ ሐዋርያው ጴጥሮስ አንተ ጀግናዬ ነህ። እመቤቴ እሺ፣ ያ ግን ይገባሃል። የዘመናችን አንተ ሐዋርያ ነህ። ኧረ ደግሞ ጥያቄ ይገባሃል። አሁን ታይ ጥያቄ ምናምን ጠይቂ፣ አይባልም ጥያቄ ጠይቂ። አሁን ጥያቄ ካለሽ አይባልም። እንትና እኔ ግን ጥያቄ አንዴ ላመሰግንህ ነው። እንቀበል አትፈር፣ እያሉ ምስጋና ስለሆነ ነው። አትፈር። እሺ ኧረ ጥያቄ ካላቸው ሌሎቹ ይጠይቁ። ግን እኔ ላመሰግንህ ነው። ሰውዬ እመቤቴን እሺ፣ ጀግናዬ ነህ። አመሰግናለሁ። ያንን ሁሉ ጦርነት ተጋድለህ እንትን ነው እኮ እንትን ነው። አሁን እንደዚህ ለምን የሆንከው መሰለሽ ማለት ነው። ቢኒና ያ ቆስጤ በጣም ቃል ይቀናሉ። እነሱን አመስግኛቸው። እነሱን ቅር ይላቸዋል። ለዛ ነው ያውን በቆስ እየጻፈልኝ ነው እየጻፈልኝ ነው ቆስጠንጥኖስ እየጻፈልኝ ነው። በእኔ ቤት ትመሰገናለህ ወይ እያለኝ ነው። አቁሚ። አሁን አንቺ ታቆሚያለሽ። ይኸውልሽ ተምር ቅናት ከቤት እኮ ነው የሚጀምረው። ቅናት ትላለህ፣ ከቤት ውስጥ ነው የሚጀምረው ቅናት። ያ እውነት ነው። እውነት ብለሻል። ቆስጠንጥኖስ ውዴ፣ አንተም ራሱ ጀግና ነው። ይህን ውድ ማሪ ወንድም አለም ጀግናዬ ነህ ውዴ፣ ወንድም አለም ጀግናዬ ነህ። እና ደግሞ ቢንዬ ውዴ፣ ቢንዬ የኔ ጀግና፣ ቢንዬ የኔ ወንድም አለም የኔ ጀግና፣ የኔ ውድ፣ በጣም ነው ማከብር ምወድ ጀግናዬ። እና በጣም ነው ውድ መቤት ነው። መኪና እየነዳ ነው ገደል ውስጥ እንዳይገባ ሁላችንም ቃል ቀርቶሻል። ማኪ ገደል ውስጥ እንዳይገባ አላለ ማኪ ይበቃል። ተምር ይበቃል። ራሱ አሁን እየቀናብህ ነው ቢንዬ። ላመሰግንህ ስል ገደል ውስጥ እንዳይገባ አለ። ማኪ ይበቃል። ለምንድን ነው ገደል የሚገባው እንዴ? እኔ እያመሰገንኩት። እሺ ቃና ደግሞ ቃል ስጋ ሆነ ደግሞ ማለት ነው። ቃል ስጋ ወንድም አለም ቴንክ ዩ ሶ ማች ለምታደርጉት ነገር ሁሉ በጣም አመሰግናችኋለሁ ውዶቼ። ማርያምን እመቤቴን ነው የምላችሁ። ሞቼ ነው የምወዳችሁ። በጣም ሞቼ ነው የምወዳችሁ። በመብርሃን በቅዱስ ሚካኤል ደግሞ አማላጅ ቅዱስ ሚካኤል የኔ መልአክ ነው። እንትን በ80 ቀኔ ክርስትና የተነሳሁበት ቅዱስ ሚካኤል ቤተክርስቲያን ነው። ያደግኩበትም እዛ ቅዱስ ሚካኤል ነው እና አሜሪካን ሀገር ስመጣ 14 ዓመት የሆነ ነው የመጣሁት። እስቲ አለሁኝ፣ ሁሌም አለሁኝ፣ ሁሌም በፍጹም መቼም ተጠራጥሬው አላውቅም። እምነቴ ነቨር ማለት ነው። ደግሞ አያቶቼ ደግሞ ከጎንደር የመጡ ቄሶች ናቸው። የቀሳውስት በእናቴም በኩል በአባቴም በኩል ከጎንደር የመጡ ቀሳውስት ናቸው። አያቶቼ ደግሞ ቄስ ናቸው እና ውዶቼ ሞቼ ነው የምወዳችሁ እመቤቴ። ኧረ እፎይንማ ሞቼ ነው የምወደው። በዚህ መከራ ውስጥ ራሱ ኧረ በቃ ጉሮሮአችን ነጋዚ ወየ እናስታወሽ ኮመንት በሳቅ ቢሆን እፎይ ሳመሰግነው አትንኳ ዴቫ ኤሌክትሪክ እየቀጠለ እንዳይዘው ኤሌክትሪክ እናመሰግናለን። ለዛሬ ጨርሰናል። እንደመደሩ ኮመንት በሳቅ ስላልሆነ ነው፣ በድምፅ ስላልሆነ ነው። ቆሰሲኒስ እኮ ቅናት ጀመረው እኮ እፎዬ። እኔ ሳመሰግን ጀመረው። በቃ ኧረ ተይ በቃ አለ እንዴ። እናንተ ደህና አሁን እሺ፣ እንዴት ልሰናበታቸው? እኔ ደሩ በቃ ሁሌ እንዳስወረድኳት ነው ላስወርዳት ነው። በቃ ይቺ ልጅ ከስር ሁለተኛ ዙር ሳትጀምሪ ኧረ ማኪ ገደለች። ጥያቄ አልጠየቃለህ ነው? ይብቃል። አይ ማለዳ ጥያቄ የለኝም ብላለች። አይ እኔስ ጥያቄ የለኝም፣ ግን እፎይ አንተም አንዳንዴ እንዲህ እኛ ንግስት ላይ እየሳብክ እንደዚህ ሀሳቦችን የሚገልጹ አሪፍ ነው ብዬ አስባለሁ። ከቻልክ ማለት ነው አንድ 15 ደቂቃ ኮስታ ሳጥን ለምን አልከፍትላችሁም? ሀሳባችሁን የምትዘረጉበት ሀሳባችሁን የምታስቀምጡበት። ለነገሩ ከፍተሃል እኮ ቴሌግራም ቻናል ባለፈው ደም ብለናችኋል። ቴሌግራም እፎይ ኦፊሻል ብላችሁ ሰርች አድርጉ። ማንኛውም ሀሳባችሁን ኮመንትም ከሆነ ሀሳብም ከሆነ ምንም ነገር ከሆነ በዛ ሼር ልታደርጉለት ትችላላችሁ። ሁሌ ሐሙስ እኩለ ሌሊት ላይ አማላጅ እኮ ልከውብኛል እኮ ታውቃለህ አይደለ? አዎ ምንድነው እሱ እንትን ብለው ለሆነ መምህር ምንድነው እፎይ ክርስቲያኖችን አያስገባንም፣ አስገብተን እንዳናመሰግነው ቤቱ አያስገባንም ብለው ልከዋል። ብሎክ እያደረገ ነው እኛን የምንፈተው ትላላችሁ። ጭራሽ ሲያመሰግን እኔ እኮ ብሎክ አላደርግም እኮ ዚስ ማች
ብሎክ እኔ ያልለመደብኝም ከተሳደቡ ሚዩት ነው ሜይ ቢ ካደረግኩ እንጂ ብሎክ አላደርግም። ሰው ለዚህ ስማል ኮመንት ብዙም አላይም እኮ ኮመንት ብዙም አላይም። አልፎ አልፎ ቁጥር ከቆጠረ ድንገት ካየውን ነው እንጂ አላይም። እና ለዛሬ ቢበቃን ምን ይመስላችኋል? ዛሬ ቃል ሲያወራ ሰምተዋል? ኦኬ የሆነ ሰዓት ዲቫ ሲያወራ ነበረ። ኔትወርክ ገብቶበት ነው እኮ። እኛ ሁለተኛ ዙር እንቀጥላለን። አንተ እንግዲህ ኦኬ ልውጣ እንዴ? እናንተ ትቀጥላላችሁ? አረ ቆስቴ እኮ እንቅልፉ መጥቷል እኮ። አንተ ውጭ ስለሆንክ ነው። ቆስቴና ሰዓት ሄዶብናል። እኛ ጋር እኮ በስምንት ምናምን ጉዳይ እኮ ነው። 7 ተኩል ነው እኮ እኛ ጋር። ዴቪ ክፈትና ዴቪዬ ይመቻል። ታዲያ ዴቭ እሱ ተኝቷል። ገስት ላይ በቃ አሁን የወጣው እኮ አሁን የገባው ይከፍታል። በቃ ችግር የለውም። ቆስቴ ስማ፣ ባለትዳር እኮ ነው። አሁን እየጮህባት እንቅልፍ አላስወስድ ብሏታል እኮ። ቅድም ቀለበቱን 10 ሲያሳይ አላየህም እንዴ? እንደኛ ላጤ እንኳን ቢሆን እሺ፣ አንዴ ወደዛ አንዴ ወደዛ እያለ ቢያወራል እንደኛ ችግር የለውም። እሱ ሲጮህባት አንተ ልጅ እባክህ እባክህ ነገ ስራ ገባለኝ እያለች ነው። እኔ እንደሱ ከሆነ እንኳን እንረዳለን። ግን ማን ዴቭ፣ አረ ዴቭ ካለ እባክህ 1300 ሰው አለ። ምናልባት ወደዛ አንዱ 500 ሰው እንኳን ብንገለብጠው ጥሩ ነበር ብዬ ነው። ቃል ስጋ ሆነ ብለህ ጥራው። አይሰማም። በቃ ተኝቶ ነው የሚሆነው። ይተኛበት በቃ። ወይ ነው እንቅልፍ ወስዶታል። እባክህ ከተኛ ነሳው። በቃ ኮፒሊንግ ኦኬ። ዋና ነገር አለ በቃ ከምንም ነገር በላይ ታውቃላችሁ። ዛሬ ከፎይ ላይቭ ላይ ነው ጎትተው የወረዱን። ያው እንግዲህ ነገ ደግሞ ፕሮግራሙን ለማሰናከል እንትን እንዳይሉ 1000 ሰው ያለው ሰው ሁላችሁም እየገባችሁ 100 ጊዜ ኮፒ ሊንክ አድርጉት። 100 ጊዜ ያ ማለት በጣም አሪፍ ነው ማለት ነው። ይተኙ፣ ሰዎቹም ልቀቋቸው፣ ተኙ። መተኛትም ጥሩ ነው። እረፍት አድርጉ። ቲክቶክ ላይ ረጅም ሰዓት አትቆዩ እናንተ ሰዎች ቲክቶክ ተጠቃሚዎች። አንዳንዴ ስለ ህይወታችሁ ማስቡ። ስልክ ዝጉና አብዛኛው ሰው አሁን ስልኩን 30 ደቂቃ ራሱ ሳይነካ የሚቆይ የለም። በተለይም ቢኒ አምነውን ስልኩን ለ30 ደቂቃ እንኳን ቢያንስ ስልካችሁን ሳነኩ ውስጥ እያያችሁት ዝም ብላችሁ ስለራሳችሁ ስታስቡ ያኔ ትክክለኛ ህይወት ትኖራላችሁ። አብዛኛው ሰው አሁን በቃ እንትን ዋይፋይ ሲጠፋ ወይም የሆነ መብራት ሲጠፋ ምናምን ነገር ያኔ ነው ትዝ የሚለው ህይወቱ። ወይኔ ቤት ሰራለሁ በዚህ እድሜ ብዬ ነበር፣ ቤት አልሰራውም። መኪና ገዛለሁ ብዬ ነበረ፣ መኪና ሳልገዛ እድሜ ቆሰው። አግብቼ ወላለልኩበት እድሜ ነካው። ይሄን ያህል ይኖረኛል ያልኩት እነከሌም ቤት ሰሩ፣ እነከሌም መኪና ገዙ፣ እነከሌም አገቡ። እኔ ይኸው ኮመንትና ታብታብ እያደረግኩ ነው ብሎ የሚያስቡት መቼ ነው? መብራት ተጠፋ ነው። መብራት ከጠፋ የሆነ ኮኔክሽን ከጠፋ ነው። ዳታ እምቢት አላቸው ነው። ከዛ ሄጭ ብለው ጨንቃቸውና የሆነ ነገር ያደርጋል ቶሎ ብለው ለመርሳት ማለት ነው። ይኸው እኮ በዚህ እድሜ እንደዚህ ያደርጋል። አሁን እኮ እንደዚህ ሆነ፣ እድሜም እንደዚህ ሄደ፣ ቁመቴም እንደዚህ ሆነ፣ ኪሴም ባዶ ያሰብኩትም አልተሳካም ብለው የሚያስቡት ልክ ስልካቸውን ሲያዩት ማለት ስልካቸውን አቁመው መጠቀም ሲያቁመው እንትን ሲሉ ነው። እና ገታ አድርጉትና ማሰብ እንደዛም ጥሩ ነው። ይሄ ቲክቶክ ላይ ያለው ፉክክሩ ብዙም ጠቃሚ አይደለም። አስባል ዝም ብለህ እዛ ጋር አንዱ አንበሳ ለአንዱ እንትን ሲል ሲሸለም ምናምን ስታየው ያንኛው እንትን ሲል ጥሩ ምግብ ሲበላ ጥሩ ሆቴል ሲገባ እሱን እየተከተልን እያጨበጨብን ከኋላ የእነሱን ፖስት እየፖስተትን የእነሱ እንትን እያል ህይወት አይሆንህም ማለት ነው። ህይወት አይሆነንም። እሱ ህይወት ስለማይሆነን አንዳንዴ መለስ ብሎ ማሰብም ጥሩ። ተሟሙቶ እንደሆነ አብዛኛው አዲክተር ስለሆነ እንደምንም ተሟሙቶ 5 ብርም 10 ብርም ሞልቶም ቢሆን ኢንተርኔት እንደምንም ብሎ ገብቶ ሰፈሩ ከሌለ እንኳን ዋይፋይ ከሌለው እንደምንም ተሟሙቶ ያግድ ያቺን ሾፍ ያደርጋል ማለት ነው። ለማስታገስ ራሱን ህይወቱን በእንደዚህ ነው የሚሸውደው። ሁላችን ኦልሞስት አሁን እንደዛ ሆኗል። ይሄ ነገር በጣም ብሬናችንን እየገደለው ነው የሚሄደው።
ብሬናችንን በጣም እያደከመ ነው የሚሄደው። ይሄ የማስታወስ የማገናዘብ ችሎታችንን በጣም እየገደለ እኔ ራሱ በጣም ነው ቲክቶክ አሁን እያስጠላኝ ያለው ኦቨር ማለት ነው። ይሄ ነገር ጤናማ ስላልሆነ ማለት ነው አይምሯችንን እየገደለው ነው እና አትሊስት በቀን ውስጥ የምንጠቀመውን መቀነስ አለብን ብዬ አምናለሁ። የሁልሽም ቤት ጓዳ ይሄ ችግር አለ። እስቲ አሁን ከጓደኞቻችሁ ጋር ረጅም ማውራት ወቅ ማድረግ ምናምን ነገር ተገናኝቶ መገባበዝ መብላት መጠጣት ቀርቷል። እንዳለ ቲክቶክ ላይ ነው። ሰፈር ሆኖ ላይተያይ ይችላል፣ ሳምንት ሙሉ ላይተያይ ይችላል። ጎረቤት ሆኖ ማለት ነው። ከቤት በጣም እዛ ይነካካል ስልኩን። ከዛ የሆነ ጌም ሲጫወቱ እዛ ያያል፣ እዛ ያደምቃል። በቃ እንደዛ ነገር። ስለዚህ ላይፍ ላይ ራሱ አይታዩ እዛው አንድ ቤት ውስጥ ሆኖ ራሱ ማይታይ ሰው አለ። ያለው ጋይስ ቢኒ ፎይ ቃል ፖስት ሁላችሁም እንዴት ናችሁ? መስገነው ሰላም ብያለሁ። ባሉ እሺ ደህና አደሩ። ሰላም ደሩ ሳሚሻ ሰላም ብለናል። እንግዲህ ቻው ስንባባል ደረስክ አባ ወንድማችን። አንዲት ነገር ብቻ ልናገር። በቃ አንዲት ነገር ብቻ ነው፣ ማስታወቂያ ነው። ቪዲዮ በደንብ እየታየ ስላልሆነ እንዲያው ሰው ከመጣው አይቀር ቪዲዮ በደንብ እየታየ ስላልሆነ ኮፒ ሊንክ በተለይ ሼር እና ሪፖስት እንድታደርጉልኝ ነው። ላሳያችሁ። ትልቅ ላይ አድርገኝ ኮስቴ፣ ትልቅ ላይ አድርገኝ። ቆይ ከዛ በኋላ እናንተም ተኛላችሁ። ቅድም እውነቱን እኮ ነው ባይዜ። ቴንኪዩ። ይሄ አሁን በካሜራ ላብራ። ተባረኩ። እስቲ ቃል ስገሆነ ፎሎ ያላረጋችሁት 200 ሰው ነው የቀረው። 51 አስገቡት። 51 ያስገቡት። ከዛ ዜና አካውንት ላይ ግቡና ፒን የተደረጉ 3 ቪዲዮዎች አሉ። መሐመድ በራሱ አንደበት ሐሰተኛ ነብይ መሆኑን እንደመሰከረ ያውቆ ኖሯል የሚለው አለ። የመሐመድ እጅግ ዘግናኝ አረመናዊ ጭካኔ የሚለው አለ። ከዛ ሶስተኛው ፒን የተደረገው ቪዲዮ አለ። ሶስተኛው ራእይ 1 የክርስቶስን አምላክነት አያሳይምን የሚለው ሶስተኛው ፒን የተደረገ ቪዲዮ አለ። ይህን ሶስተኛውን ፒን የተደረገውን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉልኝ። እዚህ የሆነ አካውንት ላይ ገብታችሁ አይዚያ ፎርቴታ ፕሮጀክትስ ላይ ከመውጣታችሁ በፊት ሪፖስት እና ሼር፣ ላይክ እና ፌቨራይት ጥሩ ነው፣ ግን ሪፖስት እና ሼር ላይ ማለት ነው። ኦኬ ፒን የተደረጉ 3 ቪዲዮዎች አሉ። እነዛን ፒን ከተደረጉት ሶስተኛውን ቪዲዮ ራእይ 1 የክርስቶስን አምላክነት አያሳይምን የሚል ቪዲዮ አለ። እሱን ኮፒ ሊንክ እና ሼር ማድረግ ጥሩ ነው፣ ግን ሪፖስት እና ሪፖስት፣ ላይክ፣ ሼር እና ፌቨራይት። ሪፖስት ስንት ደቂቃ መሰለህ? 1:20 ለኡስታዙ መልስ ነው የሰጣ ነው። ትንሽ ነው፣ 12 ደቂቃ ነው። 12 ኧረ ዲቫ ትንሽ ነው። 12 ደቂቃ አሁን እያሳልፋችሁት ነው። ቲክቶክ እኮ ይሄ 4 ደቂቃ እኮ ነው ትልቁ። ቆይ ግን ለሳሚ እንዴት ነው እንደዚህ የሚፈቀደው? ግን እኔ በጣም ነው ትንሽ ነው። 12 ደቂቃ አንድ ሰዓት የሰራው አንድ ሰዓት አለ አይደል? የሰራው እንትን ነው አክቹሊ 42 ደቂቃ ከዛ አሳንሰው አስተካክሎ ተብሎ መጡ። ስንት ደቂቃ አደረገው? በጣም ተጠሪ ወጣዋል። ስንት ነው ይባላል? 35 ይምር። ቆይ ላሳያችሁ፣ የ42 ደቂቃውን ላሳያችሁ። ግን ይኸው ሶስተኛው ፒን የተደረገው እንዳይረሳ። ይኸው እየሳቀን ነው። ግን ሶስተኛው ፒን የተደረገውን አይዚያ ፎርቴታ ፕሮጀክትስ ፒን የተደረገው ሶስተኛውን ቪዲዮ ራእይ 1 የክርስቶስን አምላክነት አያሳይምን የሚለውን ኮፒ ሊንክ፣ ሼር እና ሪፖስት ማድረግ እንዳይረሳ። ይሄኛው ሶስተኛውን እስከዛ ድረስ ላሳያችሁ። እስከዛ እናንተ አድርጉ። ሶስተኛው ፒን የተደረገው አሁን ይሄ ለዚች ኒዋል የተሰጠ ነው። ቪዲዮውን ተመልከቱት መልሱን። ቆይ በደንብ ፕሌይ በለው። ይኸው ይሄ 35 ደቂቃ ነው። ሌላው ላይ እየተገባ ቆይ ይሄ 35 ደቂቃ ነው። ይሄ 35 ደቂቃ ነው። ሳሚ እንደው አሁን ለዚች ለማትረባ ሴት 35 ደቂቃ ጊዜን ታባክናለህ። ጀማሪ ነበርና ጀማሪ ነበር። 35 ደቂቃ ትቀንሳለህ። ምን ሆነ ነው? ጀማሪ ነበርን። ለዛ ነው
ጀማሪ ነበር። ለዛ ነው እና አሁን መልስ ብዬ ሳየው ራሱ ይገርምኛል። አንተ በአንድ ቪዲዮ የስድስት ሰው የሰባት ሰው ቪዲዮ በአንድ ቪዲዮ ትወስዳለህ እንዴ? ቦታ ቲክቶክ ራሱ ሊከስ ይችላል እኮ። ያን እኮ መልቀቅ ይቻላል እንዴ ተብሎ ነበር። ትዝ ይላል። አይቻልም ነበር እኮ ወደዛው ከ10 ደቂቃ በላይ አይቻልም ነበር። እንዴት እንደለቀቀ አለ። 35 ደቂቃ ይምር ነው የምር 35 ደቂቃ 35 አንድ የፊልም ኤፒሶድ ስንት ደቂቃ ነው? 30 ምናምን ደቂቃ ነው። አዎ ኤፒሶድ አንድ የፊልም ኤፒሶድ የ28 ደቂቃ ምናምን ቪዲዮ የ28 የ24 እንደዚህ የ27 ደቂቃ ነፍ። እዚህ ጋር ኮሜንቶችን ላይክ እያደረኩ ስለሆነ ነው። ቆይ አንዴ ኦልሬዲ ስለመጣ ላያሳየኝ ይችላል። ቆይ ላሳያችሁ። እስከዛ ድረስ ግን ፒን የተደረጉት ሶስተኛውን ቪዲዮ የራይ አንድ ቪዲዮ ፒን የተደረገውን እሱን ላይክ ማድረግ እንዳታቆሙ። ፒን የተደረገው ሶስተኛ ቪዲዮ ፒን የተደረገ ሶስተኛ ቪዲዮ አለ። እሱን ላይክ እና ሪፖስት በተለይ ላይክ እና ሪፖስት እሱ እንዳይረሳ ለማለት ብዬ ነው። ቆይ ላሳያችሁ። አሁን ለአንዱ ኦጄ የሰጠነው መልስ አለና ይሄኛው ቪዲዮ የኔ አካውንት አለ አይዚያ ፎርቴት አፖሎጄቲክስ። ከዛ በኋላ ፒን የተደረገው ሶስተኛ ቪዲዮ ራእይ አንድ የክርስቶስን አምላክነት አያሳይምን የሚለውን እሱን አድርጉት። ይሄን ለምሳሌ ላሳያችሁ። ለአንድ ኦጄ የሰጠነው መልስ ቆይ ተመልከቱ። 28 ደቂቃ ነው። ሰውየው ራሱ ይሰማሃል። ግን 28 ደቂቃ ሳሚ 29 ደቂቃ ነው። አክቹዋሊ 28 ከ58 ነው። 29 ደቂቃ ነው። ሰውየው ራሱ እኮ አይሰማህም። ይሄ ቪዲዮ ስንት ቪው እንዳለው ታውቃለህ? 5,000 ቪው ነው ያለው። ብዙ ነው። ያ ይሄኛው ደግሞ ስንት መሰለህ? ይሄኛው አንዱም የጨረሰ ያለ ይመስላል። ይሄኛው 16 ደቂቃ ነው። ይሄኛው ትንሽ አሻሽሏል። ሳሚ በጣም አሻሽሏል። በጣም 16 ደቂቃ ነው። ግን እያያችሁ ነው። በደንብ ተመልከቱ። እንዲህ ጊዜውን ሰጥቶ የሚሰራ ሰው ፎሎ አድርጉ። ዝም ብላችሁ 15 ይሄን ያህል ደቂቃ እንኳን ቁጭ ብሎ ሲባል ቤላ ደግሞ ብታሳይ ደግሞ የቤላ 3 ደቂቃ ነው እያንዳንዱ ይበዛ 4 ደቂቃ ነው። የቤላ እኮ ጽድት ያለ ነው የምር። እና ይሄው ፒን የተደረገው ሶስተኛው ቪዲዮ ይሄኛው ቪዲዮ ስንት ደቂቃ ነው? 12 ደቂቃ ነው። ባይዜ እያስተካከልኩ ነው። አንድ ደግሞ ሌላውን ላሳያችሁ። ይሄኛውን ላሳያችሁ። ቆይ ይሄኛው እንደው ትንሽ ነው። ቆይ ይሄኛው 23 ደቂቃ ነው። 23 ደቂቃ ነው። ጋለ ሳሚ እውነት ይሄኛው እንደው ትንሽ ነው ያለው። አንድ ጻፍና ላክልኝ ብዬው ቢኒ ቶይ በእናት 2 መጽሐፍ ነው የላከልኝ። ምን ብለው የሆነ ነገር ጻፍና ላክልኝ ብዬው ባጭሩ አድርገህ ምናምን አዳራ ምናምን ብዬ ልኬው አሳጠርና ላኩልህ። አሳጠርልከው አንተ 2 ቀን ሙሉ ስክሮል ሳረግ እኮ ነው ያልኩት። አሳጠሩ የላከውን ጽሁፍ ብታየው ሳትጽፍ ላክልኝ ብትለው ነበር የሚያሳጥርልኝ። ቢዘረጋ ከአዲስ አበባ ጎጃም ይሆናል ጽሁፍ። ይሄኛው ደግሞ ላሳያችሁ። የመሐመድ እጅግ ዘግናኝ ግድያ የሚለው 32 ደቂቃ ነው በለው። እኔ ቲክቶክ አለመደብደቡ ራሱ መጥቶ ቤት ይሄኛው ትንሽ ነው 11 ደቂቃ ነው። ኦኬ እሺ፣ ሁላችሁም እየገባችሁ እንትን ባጁ። ለማንኛውም አንድ ደግሞ ላሳያችሁ። ቆይ ትልቁ አይ ቲንክ የት ነበር የነበረው? ቆይ ትልቁ ለራሱ 35 ደቂቃው ነበረ 42 ደቂቃ የነበረው። ሳሚ አሁን ምን ታደርጋለህ መሰለህ? ትንሽ ጫፉን ፒን የተደረጉ 3 ቪዲዮዎች አሉ። ፒን የተደረገውን ሶስተኛውን ቪዲዮ እሱን ኮፒ ሊንክ ሼር፣ በተለይ ሪፖስት እና ሼር ጋይስ ለመሰላችሁ ቀልዱ ቀልድ ነው ምስቃለን፣ ግን በጣም ኢምፖርታንት ማስረጃ ነው የጠቀስኩት እዚህ ጋር። ከኮሜንተሪ ጠቅሻለሁ፣ የግብጽ ቤተክርስቲያን አባቶችን ጠቅሻለሁ እና የሚገርም ማስረጃ ነው የተካተተበት። የምሬን ነው የምላችሁ። አሁን ይሄ የምጠይቃችሁ ቪዲዮ ፒን የተደረገው ሶስተኛው ቪዲዮ በጣም ብዙ ማስረጃ ያለው ቪዲዮ ነው።
የምሬን ነው። በቁም ነገር ነው የምላችሁ ጋይስ። ቀልዱ ቀልድ ነው፣ ስቃለን፣ ችግር የለም። ግን ጨርሳችሁ ይዩት። ይሄኛው ስንት ደቂቃ እንደሆነ ንገራችሁ። 12 ደቂቃ ብቻ ነው። 12 ደቂቃ ነው ያልቃል። ብዙም ይህን ቪዲዮ ላፍተ ነው እግዚአብሔር ነው ይሄ ቃል ፊተኛና ኋለኛ የሚለው ቃል በመጽሐፍ ቅዱስ ውስጥ ትንቢተ ኢሳያስ ምዕራፍ 48 ቁጥር 12 ትንቢተ ኢሳያስ ምዕራፍ የተሰጠው ማዕረግ እንጂ እዛ ኢሳያስ ኡስታዙ እየዋሸ ነው። ከዛ ወዲያ ነበረ ብዙ ማስረጃዎችን ጠቅሰናል። ያው ብዙ ማስረጃዎችን አሁን ከዘላለም ጌታችን ኢየሱስ ክርስቶስ ብዙ ማስረጃዎችን ጠቅሰናል። ያው ብዙ ማስረጃዎችን ጠቅሰናል። ፒን የተደረገው ሶስተኛው ቪዲዮ ነው። እሱ ላይ ፒን የተደረገው ሶስተኛ ቪዲዮ ነው፣ ታገኙታላችሁ። ፒን የተደረገው ሶስተኛ ቪዲዮ ነው እና ሪፖስት እና ላይክ በተለይ ጋይስ ሪፖስት እና ላይክ አድርጉ። ይሄኛው ደግሞ ስንት ደቂቃ እንደሆነ እናሳያችሁ። ይሄ ትንሽ ነው፣ 10 ደቂቃ ነው። ብዙ አይደለም፣ 10 ደቂቃ ነው። 10 ደቂቃ እንደዚህ 15 ደቂቃ ብዙም አይደሉም። ይሄኛው ደግሞ ስንት ነው? ቆይ እስቲ ደግሞ ሰላም ወገኖች እንደት ናችሁ? ይሄ 8 ደቂቃ ነው። ሰላም ይሄ አሁን ለምሳሌ 23 ደቂቃ ነው። ይሄኛው 23 ደቂቃ ነው። ለኡስታዙ የተሰጠው ምላሽ 23 ደቂቃ ነው። ይሄ ሰላም እንደት ናችሁ ወገኖች? እኔ ያለው 23 ደቂቃ የጌታችን እየለፋን ነው ለማለት ነው። ኮፒ ሊንክ ሼር በማድረግ አግዙን። ተባረኩ። የዮሐንስ ወንጌል ምዕራፍ ድምጽ ይሰማል ጋይስ? ሳሚ አሁን ላይ ምን ያህል ሰው ጨምረልህ እስቲ? አሁን ገብተን እንትን ካልኩ አሁን 100 ሰው ጨምሯል። 100 ሰው ጨምሯል። ከ11.1 ኬ ወደ 11.2 ኬ ይጃሉ። በጣም አመሰግናለሁ። ተባረኩ ጋይስ። በጣም ቴንኪው። በጣም ሪፖስት ምናምን አድርጉለት ያላረጋችሁ፣ በኋላ ሞንታችሁ ደግሞ ይኸው ሪፖስት አድርጉለት፣ ሼር አድርጉለት፣ ፌቨራይት አድርጉ፣ ኮመንት፣ ላይክ እነዚህን ሁሉ አድርጉ እና ግን ጨርሳችሁ ይዩት ጋይስ። ጨርሳችሁ እስቲ ብዙ ትማሩበታላችሁ። ምክንያቱም እኛ ለፍተን ምን ብለን ምናምን ነው ሪሰርች መስራት ባይዘ ቪዲዮ መስራት በጣም ከባድ ነው ጋይስ። ቪዲዮ መስራት በጣም አስቸጋሪ ነው እና ስንሰራ ምናምን እዚህ ቀላል ሊመስል ይችላል፣ ግን አይደለም። እኔ አንዳንዴ በጣም የለፋውባቸውን ቪዲዮዎች የምሬ ነው ቢኒ እስቲ ቆይቼ ሳየው ምናምን ቀላል ይመስለኛል፣ ማለት የሆነ ኖርማል ቪዲዮ ይመስለኛል። ከዛ ሀሳብ ለክ ዋው ማለት እዚህ ይለኛል እንዴት እንደለፋው ሳየው፣ ግን ኖርማል ቪዲዮ ነው። በቃ ዝም ብሎ የ15 ደቂቃ ምናምን ቪዲዮ ነው፣ ግን ዋው ምናምን እንዳለው በቃ ማለት እንዴት እንደለፋው ተዝ ሲለኝ ማለት ነው። አሁን ለምሳሌ የሆነ የማይረሳኝ አንድ ኢንሲደንት ልንገራችሁ። አንድ ቪዲዮን አፕሎድ ለማድረግ 2 ቀን ፈጅቶብኛል። አንድ ቪዲዮ አፕሎድ ለማድረግ 2 ቀን ነው የፈጀብኝ። 2 ቀን አልክ እያለ ማለት ነው አስቸግሮ 2 ቀን ነው የፈጀብኝ። 2 ቀን ታግሼ ጠብቄ አፕሎድ አደረኩት። 2 ቀን ሙሉ ማለት ነው። እና እየለፋን ነው ለማለት ነው። ፒን የተደረገው የመጨረሻ ድንገራችሁና ከዛ በኋላ እናንተም እንትን ትላላችሁ። ደክሟችኋል መሰለኝ። ፒን የተደረገው ላሳያችሁ የመጨረሻ እዚህ የሆነ አካውንት ላይ አይዚያ 48 አፖሎጄቲክስ ላይ ፒን የተደረጉ 3 ቪዲዮዎች አሉ። መሐመድ በራሱ አንደበት ሐሰተኛ ነብይ መሆኑን እንደመሰከረ ያውቁ ኖሯል። በማስረጃ መሐመድ በራሱ አንደበት ሐሰተኛ ነብይ መሆኑን መስክሯል። በአምላክ ላይ ያለክኩ ብሎ ግቡና ይዩት። የመሐመድ እጅግ ዘግናኝና አረመናዊ ጭካኔ እሱን ገብታችሁት። ግን አሁን በደንብ እንትን እንድትፈልገው ይሄንን ነው ሶስተኛ ላይ ፒን የተደረገው ቪዲዮ ነው። ራእይ 1 የክርስቶስን አምላክነት አያሳይም ምንም የሚለው ላይ ነው ፒን የተደረገው። 3 ቪዲዮዎች ፒን ተደርገዋል። ሶስተኛው ቪዲዮ ፒን የተደረገው ሶስተኛው ቪዲዮ ላይ ላይክን ሼር እና ሪፖስት፣ ላይክ እና ፌቨራይት፣ በተለይ ሪፖስት እና ላይክ ኮመንት፣ በተለይ ሪፖስት እና ሼር አድርጉልኝ። ሪፖስት እና ሼር፣ ላይክም ፌቨራይትም ጥሩ ነው፣ ኮሜንትም ጥሩ ነው። ሪፖስት እና ሼር ግን እንዳይረሳ። ሪፖስት እና ሼር ፒን የተደረገው ሶስተኛው ቪዲዮ እዚህ የኔ አካውንት ላይ ማለት ነው። ያደረጋችሁ ሰዎች እንድታደርጉ ለማለት ነው። በጣም ቴንኪው። እሺ፣ እናመሰግናለን ወንድማችን ሳሚዬ። ሁላችሁም ኮፒ ሊንክ ሼር አድርጉለት። ሁላችሁም እናመሰግናለን ስለሰጠን ሰዓት። ባርኮ ቀድሶ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በያላንበት ሰዓት አቆጣጠር መልካም ምሽት፣ መልካም ውሎ፣ መልካም እንግዲህ የማርፈድ ሰዓት ይሆንላችሁ። ቤላት ነገር እንጂ ቤላት ቤሊ አለሽ አንቺ ላላውራ ወይ
እኔ ማስገብ ወይ ያለው እንዴት ናችሁ? አይ ቲንክ ለዛ ስትሆን ነው እኮ ነው ማስገብተኝ። እሺ እንዴት ናችሁ ባችሁ? አለን ሪፖስት አድርገሻል ትያለሽ። እኔ ባይዚ የቤላን ቪዲዮ ሪፖስት ነው ማድረግ ስለ ሁሉን ሪፖስት አድርጌለታለሁ። አድርገሻል መንገድ ላይ ተቀረጥፋት ብላ ነው ታስበላኛለህ ለውን ገፍታ አረጋለሁ። ሳሚ አሁን ገና ነው የገባው ችግር አረጋለሁ። አይ ሁላችሁም እሺ። ግን እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? በቃ ለዘው ፎልስ ነው ሰላም። እሺ ሰላም ሁሉ ሰላም ወደሩ በቃ ቻው ቢኒ ቻው ቻው በቃ እሺ አላዛር ወይ አላዛር አውራ ችግር የለውም። እሺ ነገ እንገናኛለን ከአላዛር ጋር። እሺ ሰላም